አይሚ ዳኒ በቃ እኔ ይቅርታ አድርጌልሃለሁ። ከሶሲ ጋር ምንም ነገር የለም፣ ጨርሰናል። ምን ማለት ነው? ኩት ከይቅርታው በላይ ሶሲ ምንም ነገር እንደሌለ ለሀይሚ ንገራት። የዳኒና የሶሲ አላማቸው ግን ምንድን ነው? ማለቴ ዛሬ አሁን ሀይሚን እንግዲህ በግድ ጠርተው አስመጥተዋት ነበርና ዳኒ እንግዲህ ዛሬ እኔ ብያቸዋለሁ በሶሲ ቤት ይመጣሉ ብያቸዋለሁ። እንግዲህ ብሩክ ደግሞ አልመጣም። 2 ቀኑ ብሩክ ተናፍቀሃል ማለት ነው እንዴ? መጥፋትማ የለብህም ማለት ነው። ነገሮችን መጋፈጥ ነው እንጂ ነገሮችን መሸሽማ የለብን ብዬ ነው የማስበው። ብሩክ ማለት ነው እንግዲህ አልመጣም። ብሩክ ዛሬም ትናንትም ማለት ነው። ትናንትናም እንግዲህ ሀይሚና ዳኒን የተገናኙት ዳኒ ጠርቷት፣ ዛሬ ደግሞ እንግዲህ በሶሲ ቤት ቪዲዮ ተለቋል ማለት ነው። እነሱ እኮ አላማቸው አንድና አንድ ብቻ ነው። ይሄም የታወቀ ነው። የምር እኔ እንጃ። በዚህ ልክ ግን ማለት እንዴት ነው በዚህ ልክ አይከብድም ማለት የሰው ህይወት እየበጠበጡ ቪዲዮ ለመስራት እንደዚህ። ኧረ በስመ አብ። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ብዛ በያላችሁበት እያልኩኝ ውድ ቤተሰቦች የጨረቃ ቤተሰቦች አለን። እንግዲህ ቻናሌን አዲስ የሆናችሁ ቤተሰብ ሁኑ፣ ነባሮች ደግሞ ሸር ላይክ እያረጋችሁ አበረታቱኝ። ቻናሌ ይኸው ተመቷል ማለት ነው። እንግዲህ ጨረቃዎች ከከፋቸው ጀምሮ የኔ ቻናልም እንደከፋው አልተመለሰም ማለት ነው። እና እነሱ በታረቁ የኔ ቻናልስ ችግር የለውም። እና ደግሞ ለዚህ ሲመችን ለምንሰራበት ማለት ነው። እና እንግዲህ ዛሬ ማለት ነው የምሬን ነው የምላችሁ፣ እኔ በጣም ነው የገረመኝ ማለት ዳኒን እንግዲህ አይታችሁታል። ሶሲን ጠርቶ ችግሮችን ማስተካከል ችግሮችን መፍታት አለብን ለማስተካከል ነው ብሎ ሀይሚን እንድትጠራለት እንግዲህ ሀይሚ ዳኒ ሲደውልላት ስልክ አታነሳም። እንኳን ስልክ እንኳን አላነሳሽ። ነገር ግን የዳኒና የሶሲ አላማቸው በጣም ሩቅ ነው። የምር ማለት ነው በጣም ሩቅ ነው። የምሬን ማለት ነው። 2 ስልክ አውጥታ እንግዲህ አይታችኋል ማለት ከብሩክ ጋር እንደምታወራ ምናምን ነገር ሀይሚ ከመምጣቷ በፊት የሚያወሩትና ሀይሚ ከመጣች በኋላ የሚያወሩትን እንግዲህ ልብ ብላችሁ እያቸውማ ማለት አሁን ዳኒ ሀይሚ ሳትመጣ የሚያወራው ነገር ስለ ሀይሚ በቃ እንደሚወዳት በቃ ከሷ ፍቅር እንደያዘው ወይም እንዳፈቀረ ምናምን ነገር አስመስሎ ነው የሚያወራና እሷ ስትመጣ ደግሞ የሚለውን እያያችሁ ነው። ተመችታኛለሽ ብቻ ነው የሚለውና ሶሲ ደግሞ ስልክ ደውይ ስትባል 2 ስልክ አውጥታ ከብሩክ ጋር ማለት ከብሩክ ጋር ታወሪያለሽ እንዴ ምናምን ከሱ ጋር እንደምትደዋወል ምናምን እያሳየችው ነበር ማለት ነው። አሁን ይሄን ቪዲዮ እንግዲህ እኛም እንድናየው ሀይሚም እንግዲህ በኋላ እንድታዩ ማለት ነው። ምን አይነት መሰሪ ናችሁ እናንተ 2 ልጆች ማለት ነው። የምሬን ማለት ነው። እኔ እንደ ዳኒና እንደ ሶሲ በዩቲዩብ ዓለም እኔ እንጃ አላየሁም። ለማስመሰል ሲፈልጉ መጨረሻ ላይ ይቅርታ አንቺ ምንም አላጠፋሽም ይቅርታ ትላታለች ሶሲ ማለት ነው። በቀር ሀይሚ ምን አድርጋለች? ሀይሚ ምንም አላደረገችም ምንም ማለት ነው። ይሄው እስኪ 2ቱን አጣልታችሁ 2ቱን አኮራርፋችሁ ይሄው ብሩክ ትናንትም ዛሬም አልመጣም ማለት ነው። ብሩክ ግን መጥፋት አለበት ብዬ አላስብም። የምር ነገሮችን መጋፈጥ ነው እንጂ ከነገሮች ማለት መሸሽ የለበትም። በቃ ደብሮት ሊሆን ይችላል እንግዲህ የማይሆን ሙድ ውስጥ ሊሆንም ይችላል። እና ብሩክ ደግሞ አኩራፊ ነው። አኩራፊ ነኝ ብሏል ራሱም ማለት ነው። አኩራፊ ነው ስላችሁ በቃ ተሎ ይሰማዋል እና ተሎ ስሜታዊ ይሆናል። እንደዛ መሆን የለብን ብላ ሀይሚ ደግሞ ብዙ ጊዜ ደጋግማ ነግራለች። በተለይ የማስታውሰው ቪዲዮ ቢኖር ሀዋሳ ሄዳ ለሰርግ ሄዳ ስትመጣ ብሩክን ፕራንክ አድርገውት ከዛ ተናዶ አልታረቅም ብሎ ፍፄና እሷ ይቅርታ ሲሉት በቃ ከዚህም በላይ እኮ አንተ ብዙ ችግሮች በህይወት ስትኖር ብዙ ፈተናዎች ሊገጥሙ ይችላሉ። ነገር ግን ከዚህም በላይ አንተ ታጋሽ መሆን አለብህ፣ ትዕግስተኛ መሆን አለብህ፣ ተሎ አትናደድ ብላ ያ ቪዲዮ እኔ መቼም አልረሳውም። ተንበርክኬ ይቅርታ ልጠይቃለች፣ አጥፍቻለሁ አለች ብዙ ነገር ብላ ከዚያ ሙድ እንዲወጣ አደረገችው በአንድ ቀን ፕራንክ ማለት ነው። እና ብሩክ ተሎ ስሜታዊ ይሆናል፣ ያኮርፋል፣ በቃ ማለት ይሰማዋል በቃ እና ለዛም እንግዲህ ዛሬም ትናንትም እንግዲህ ያው እኔ ቢደውሉለትም አልመጣም ብሏል። ራሱን አግሏል ማለት ነው። እና
ከነሱ ራስክን ማግለልህ እንዳለ ሆኖ ግን ደግሞ በቃ ችግሮችን መፍታት ነው ያለብህ ብሩክ ማለት ነው። ችግሮች ካልተፈቱ ዝምታ ምንም ያን ያክል መልስ ነው ብዬ አላስብም። አንድ ሰው መጥፎ ነገር ሲናገር ዝምታ መልስ ነው ይባላል። ግን እንደዚህ ከሚዲያ መጥፋት ደግሞ ጥሩ ነው ብዬ አላስብም። እንግዲህ ሀብም ዛሬ ቪዲዮ ለቋል። እስኪ ስለሱ በሰፊው በሌላኛው እመጣለሁ ማለት ነው። ብሩክና ስለ ሀይሚ ወክለው ተናግረዋል ማለት ነው። ብዙ ነገር ብለዋል። እንግዲህ ሁለታቸው ጋር ስህተት ቢኖርም ደግሞ ሞር ጥፋተኛ ጎልቶ የሚታየው ሀይሚ ላይ ነው እያለ ሲል ነበር ሀብትሽ ማለት ነው። እንግዲህ ብሩክ ይቅርታ ጠይቋል በተደጋጋሚ። ይቅርታውን መቀበል ደግሞ የሷ ፈንታ ነው። ስለዚህ ሁለታችሁ አስተካክሉ ብለው ምክርም አስተላልፈዋል ማለት ነው። ብቻ ግን የምሬን ስላችሁ እኔ ሀይሚና ብሩክ መለያየት እንኳን አይለያዩም፣ ይታረቃሉ። ነገር ግን እንደዚህ በሶስተኛ ወገን ህይወታቸው ተበጥብጦ ለአንድ ቀን ለሁለት ቀን እንኳን እንደዚህ እነሱ በተለያየ መንገድ ቪዲዮ ሲመጡ እኔ በጣም ነው ቅር የሚለኝ። አሁን ለምሳሌ ትናንትስ እስኪ አንድ ቀን ሆኖ ሀይሚና ዳኒ ስለተገናኙ እንኳንም አልመጣ። ትናንት ከዳኒ ጋር ቢገናኙ ያው ሊጋጩ ሊጣሉ ይችላሉ፣ ብሩክ ማለት ነው። ዛሬ ግን እኔ ማለት ብሩክ ይመጣል ብዬ ነበረ፣ አልመጣም። እንደዚህ ብሩክ ሲቀር እኔ ቅር ይለኛል። ብሩክ መጥቶም ሀይሚም ስትመጣ ቅር ይለኛል። ቢያንስ እንኳን ሁለታቸው ምንም ይሁን ምን አንድ ላይ ቢመጡ ደስ ይለኛል፣ የምሬን ማለት ነው። እና ብሩክ በቃ ማለት መጥፋት የለበትም፣ ነገሮችን መጋፈጥ ነው ያለብህ። በቃ ማለት አንተ ጋር እውነት አለ፣ ሁሉም ሰው ጋር እውነት አለ፣ ሁሉም ሰው ጋር ስህተት ይኖራል እና ሰው ሆኖ መሳሳት የለም። ስለዚህ ከሀይሚ ጋር ይቅርታ ተባብላችሁ ይቅርታችሁን በይቅርታ ነገሮችን መፍታት አለባችሁ። ሀይሚ እንግዲህ የሚሆን እናንተ ባመጣችሁት ጣጣ ሶሲ እናንተ ባመጣችሁት ፕራንክ እዚህ ጋር ደርሷል። ቢሆንም ግን ሀይሚ ስራዋን ሰርታ ሁሉን ነገር አጠናቃ እናንተ ያንን ፕራንክ ሰርታችሁ እሷ በጣም ከፍቷት በከፋት ልክ ደግሞ በጣም ሚዲያውን አስደብላ ማለት ነው ሚዲያውን አነጋንጋ በአንድ እግሯ አቁማ እንግዲህ ቪዲዮ ሰርታ እዚህ ጋር ደርሳለች። የስራ ሰው ማለት ነው ሀይሚዬ። እንግዲህ ይሄን ሁሉ አድርጋ ደግሞ ይቅርታ ስትላለች፣ የምሬን ማለት ነው። ይቅርታ ብላ ከብሩክ ጋር ይታረቃሉ ማለት ነው። ይቅርታ ብላ ስትመጣ ደግሞ ብሩክ እኔ እንጃ፣ እኔ ለደቂቃ እንኳን እኔ ማለት አልታረቅም ምናምን እንዳትላት ማለት ነው የምትል አይመስለኝም። ምክንያቱም ምንም ቢሆንም እሷም ከፍቷታል በተሰራው ፕራንክ። እንደገና ሁለታችሁን ተጋጭታችኋል። አንተም ከፍተዋል፣ እሷም ከፍቷታል። አንተም የከፋህ ይቅርታህን ተለው ስላልተቀበለች ነው። እሷ ደግሞ ስለተናደደች ነገሩን አስፍተዋለች ማለት ነው። ሁለታችሁም ጋር እውነት ስላለ ሁለታችሁም ጋር ትክክለኛ ፍቅር ነው ያለው። ስለዚህ ትክክለኛ ፍቅር ደግሞ የይቅርታ ልብ አለ በየትኛውም ነገር ማለት ነው። እና የተሰራው ደግሞ ፕራንክ ነው። ብሩክና ሶስም የሰሩት ፕራንክ ነው። ሌላ ምንም ነገር የለውም። እንግዲህ ሀይሚም ታውቃለች ብሩክ ከፕራንክ ውጭ ምንም ከፊትም ከኋላም የተደበቀ ምንም ነገር የለውም። አጀሪቷ የረጅም ጓደኛዬ ነው፣ በዚህ ጉዳይ ቤስት ፍሬንድን ቤስት ጓደኛዬን ማጣት አልፈልግም ብላ ቤስት ጓደኛዬ ነው እያልሽ እስከ መቼ እንደምትኖሪ አላቅም። ሶሲ እንግዲህ ዛሬ ራሱ መቼ እስከሆን ወንድሜን ማን ይከለክለኛል ማውራት እችላለሁ እያለች ነበረና እንግዲህ ዛሬ ሶሲ ሀይሚዬን ይቅርታ ጠይቃለች ማለት ነው። በፊት ያወሩትና ሀይሚ ስትመጣ ያወሩት በጣም ነው የሚያስመስሉት እውነት ለመናገር። እሷ ስትመጣ ግን ይቅርታ ምንም አላጠፋሽም እያለች ነበርና በቀር ሀይሚ ምን አጥፍታለች? ምንም አላጠፋችም። አረ ከህይወታቸው ውጡላችሁ ባካችሁ፣ ውጡላቸው።